ልጅቱ ተይዛለች። እንኳን ደስ አላችሁ። ዋናው ልጅቷ መያዘው የዋናው ልጅቷ እንዴ አልነበረም። ግን በሱ ምክንያት እኔ ሟቹን ገዳውም ወንድሞቼ ናቸው። አባትየውንም ስሞታ ራሱ በአካል ሄዶ ገዳው ፎክሮ ነው የሄደውና አባትየው ከሰርጉ እንደሄድ ልጁ አልፈለገም ነበር። ግን ልጁ ደግሞ የጓደኛ የሰርግ ነው አልቀርም ሲል ከዛ እሺ ሀባይቢ ተመልከቷቸው። እነዚህን አንድ ጥጋበኛ ባጠፋ ቁጥር ድሃ ህብረተሰብ ሰርቼ ለወጣለሁ የሚለውን ድሃ ወጣቶችን የሚረብሹ አላስኖርም የሚሉ ወጣቶች ናቸው። ተመልከቱ። የወደኛው ገዳይ ነው። የወደኛው ደግሞ እኔ ከሞተበት ከወደቀበት ነው ስክሪንሾት ያነሳሁት። ወላሂ በጣም የሚያስፈራው በጣም ሰርግ ላይ ሄደው ሮብ ለታ ማለት ነው። አሁን ሳውዲ ጅዳ ነው እና ሮብ ለታ ተጋደሉ። የምር በጣም ከባድ ነው። በጣም እኔ በጣም የሚያሳዝነኝ ወላድ እናት ባለችበት እናት እዛ ሰርግ ላይ ተገኝታለች። የገዳይ እናት ማለት ነው። እና ተመልከቱ እዛ ገደለች፣ በዛው ተያዙ። አሁን እንዳለፈ ተፍትሽ ነው እንደምትመለከቱት። በጣም ክራውድድ ነው ሳውዲ። በጣም ተጠንቀቁ። አንዳንድ ጥጋበኛ እነሱ ባጠፉ ቁጥር ገንዘብ አውሯቸው ባጠፉ እና እናንተን አላስኖር ባሉ ቁጥር የሚረበሸው ዳው ህብረተሰብ እሰራለሁ ተለውጭ ወደ ሀገር ይገባለሁ የሚለው ነው የሚጎዳው ማለት ነውና እስቲ ራሳችሁን ጠብቁልኝ። እና ሀባይብ ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። እና እኔ በሳውዲ ላይ በጣም አረብ ገደለ ምናምን የሚባላል እና አንዳንድ ያልሆነ አሳስብ የምታስቡ ሰዎች ደግ አደረገው እና እንደዚህ ሲያደርገው ምናምን የሚባል ነገር አለ። እኛ ድሃ ሆነን ተሰደን ሳውዲ ገባን እንጂ ገንዘብ ለማግኘት እነሱ አልመጡብንም። እኛ ነን ያርንባቸው አይደል እንዴ? ለምን አንገታችን ደፍተን አንኖርም? የሆነ እልፍ ቢል እልፍ ይገኛል ይባላል አይደል? እና ለምን አለፍ ብላችሁ አሰሩ? የሆነ ነገር ቢመጣ አለፍ ለምን አትሉትም? ለምን አታስተግዙትም ያን ነገር? እና ተመልከቱ፣ በሴት የተጋደሉ ማለት ነው። ወላሂ በጣም የሚያሳዝነው በጣም እኔ ከባድ ነው ከመነግራችሁ በላይ። ሳውዲ ላይ በሴት ተጋደሉ ከሚባል ወሬ የሚሰውር ነገር የሚያስጠላ ነገር የለም። አንዳንድ ሴቶች አሉ ይህን ነገር አወቅን ብለው በቃ ይሄንን ጥልጥጥ ያለ ልብስ ለብሰው የሚወጡ ሴቶች እናንተ ናችሁ ለዚህ ሁሉ የምትዳርጉት። ለዓላማ ያልወጣችሁ በቃ ለወንድ ብላችሁ በቃ ያለ ወንድ የምትኖሩ ሴቶች እባካችሁ ሁሉንም ገደል አትዱሉት። ሁሉንም አንዳንድ ጥሩ ሴቶች አሉ ለቤተሰቦቻቸው ጀግና ለበቃ ለዓላማ ለራሳቸው ብለው ይሄን ያክል ጊዜ በቃኝ ብለው የሚሰሩ ልጆች አሉ። ምክንያቱም ይሄን ያክል ጊዜ በቃ የስደት በቃኝ ለዓላማ ይኖራለሁ ብለው ገንዘብ ለማግኘት ማለት ነውና እኔ ወላሂ ምን አይነት ዘመን እንደደረስን ከባድ ነው። ወጣትነት እንደዚህ ከሆነ እኔ ጥንቀር ብሎ ቢቀር ነው የሚሻለኝ። አንድ ገንዘብ ሲያገኙ ከነሱ በላይ ሰው እንደሌለ የሚቆጥሩ ወጣቶች ወላሂ በጣም የሚያሳዝነው በጣም ከምነግራችሁ በላይ። እንግዲህ ሴቲቱ እንደምታዩት ናት። ይቺ ናት ሴት። በዚች ምክንያት ነው ተጋደሉት። እኔ ጊራና ናቸው በነገራችን ላይ። የት ናቸው? ጊራና ናቸው። ሴቲቱም ጊራና ናት፣ ገዳዩም ጊራና ነው። ተገዳዩም እንደዚሁ ጊራና መሰለኝ አይመስለኝ፣ ብቻ የሆነ ስም አለው ጠፋኝ። እና እንደዛ ነው። በባካችሁ ራሳችሁን ጠብቁ። አሁን ላይ ክራውድድ ነው እንዳለ፣ ሁሉም ተፍትሽ ነው። መያዝ ሊኖር ይችላል። ወጣ ካላችሁ ሀበሻ እንደዚህ ፎቶ ላይ ያሳያችሁ ይሄን የተሻለ ምናምን ያሉ በቃ ግዳጅ ነው የሚያስገድዷችሁ። እና ምክንያቱም ኢጃዛ ቤት የተደበቀ ነው። ልጁ ተደብቋል። 3 ቀኑ ነው ዛሬ ማለት ሮብ ዕለት ነው የተገደለው። ይሄ ልጅ ተጠፋ 3 ቀኑ ነው ይሄ ልጅ ማለት ነው። እና ካወቃችሁ ሁላችሁም ነፃ መውጣት ስላለባችሁ ይሄ ልጅ ነብስ አጥፍቷል፣ ግዴታ መያዝ አለበት። ቤተሰቦቹ እናት አባት እናት የተለያዩ ወንድሞች ተይዘዋል፣ እስር ቤት ናቸው ያሉት ማለት ነው። እና ልጁ የገረመኝ የዚህ ገዳይ ልጅ የት ነው ያለው? ሳውዲ ነው። እዛው ሳውዲ ተወላጅ ነው። ግን በጭቤ ነው የገደለው። 2 ጊዜ ነው የወጋው ነው የተባለው በጭቤ ማለት ነው። እና እኔ በጣም ነው የገረመኝ በጣም የምር
እና እኔ ሳኡዲ ላይ እንኳን ጩቤ ማለት ነው እንኳን ስለታማ ነዋሪው ለራሱ እዛ ሀገር ተወላጅ አይዝም። ግን ሀበሻ እንደው ይሄ ዘረኝነት ይሄም በቃ አለ አይደል አጉል ሀበሻነት በጣም የሚያስጠላ ሀበሻነት ጀግንነት ባይ ሀበሻ ጀግና ነው ሲባል እንደናንተ አይደለም። ጩቤ በተከበረበት ሀገር ጩቤ ይዞ እንደመዞር አይደለም። ክብር በተከበረበት ሀገር መከበር ነበረብን። ግን በጣም ከባድ ነው፣ ያሳዝናል። ጊዜው በጣም ነው የሚያሳዝነው። በጣም ከምነግራችሁ በላይ ያሳዝናል። እና ሳኡዲ ያላችሁ ጥንቃቄ አድርጉ። ጅዳ ማለት ነው። ጅዳ ያላችሁ ትንሽ ቤታችሁ ሆናችሁ ጊዜ ማሳለፍ አለባችሁ። ይሄንን ማለት ነው። እና ትንሽ እስከሚረሳ ድረስ 1 2 ቀን 3 ቀን ያው ደግሞ ሌላም ሰቀቀን እንደዚህ እስከሚመጣ ድረስ ራሳችሁን ጠብቁ ማለት ነው። እና ምን ልላችሁ ነው በስተመጨረሻ እባካችሁ እናንተ ለዓላማ የወጡ ጀግና ሴቶችን አትረብሹ። እንደው ለዓላማ የወጣች ሴት ቲክቶክ ላይ የምትወጣ አይመስለኝም። እኔ ቲክቶክ ገደብ አድርጋችሁ ያዙት አሉ። በነገራችን ላይ ቲክቶክ ላይ ሁሉም የሚጨፍር ሴት ገንዘብ ለማግኘት የሚጨፍራል። ምክንያቱም አንድ ስራዋን እያስተዋወቀች የምትጨፍር ሴት አለች። እሷ አንድ ገንዘብ ለማግኘት ነው። የነገን ህይወት ገንዘብ አግኝቼ ህይወቴን እቀይራለሁ በማለት ነው እዛ ላይ የምትጨፍረው ማለት ነው። ግን እናንተ ቂጣችሁ ለጥጥጥ ያለ ልብስ ለብሳችሁ የወንድን በቃ መልክና ሁኔታ ለመሳብ የምታደርጉ ሴቶች ለዓላማችሁ ይኖራችሁ ስላላደላችሁ እንደዚህ አይነት መዘዝ የምታመጡት እናንተ ናችሁ። ምክንያቱም አንድ ለዓላማ ብወጪ እንደዚህ ሚዲያ ላይ ቤተሰብ ያየኛል እንኳን ብትይ ጥሩ ነው። ለዓላማ ስላልወጣሽ ካየኝ የፈለገኝ የራሱ ጉዳይ ብለሽ እስከሆነ ድረስ የምትሰሩ ማለት ነው። ግን ይቺን የምትጨፍረው ራሷን ስራ የምታስተዋውቀው የራሷን ቢዝነስ እና በቃ የወደፊት ዓላማዋን እያስፋፋች ነው ያለችው። እና ባካችሁ ከነዚህ አይነት ድርጊት ተቆጠቡ። አላህ ይጠብቃችሁ። አላህ በሰላም ምንም እንደው ከነዚህ አይነት ነገር አደጋ ይጠብቃችሁ። ሰርግ የምትሄዱ ልጆች ጠንቀቅ በሉ። ምክንያቱም በሰው ሀገር ነው የጭፈራ ምናምን ዱለኛ ምናምን በተለይ ራዮች እነዚህ በቃ ዱለኞች ይዛሉ ይሄ ነገር እና ራሳችሁን ጠብቁ። መልካም ጊዜ መልካም ቆይታ ይሁንላችሁ። አላህ የጀነትን በር ክፈትለት። ኢና ሊላሂ